እንግዲህ ያው አንተ በጠቀስከው ልክ ነው። ሰሞኑን አብይ አህመድ የተሸነፈው የደከመው አብይ አህመድ አልሳካ ያለው አብይ አህመድ እናንተ ቅድም በነገራችሁት መሰረት ያው በዘረዘራችሁት መሰረት ጎጃም ላይ በአራቱም አቅጣጫ በርካታ እንግዲህ ህዝባችን ላይ በመድፍ በተለያየ በከባድ መሳሪያ ህዝቡን እየጨፈጨፈ ይገኛል። ይሄ ማለት አንደኛ ህዝቡን እኛን ከህዝብ የነጠልኩ መስሎ በጣም ያረጀ የቆየ ፖለቲካ ነው። በነገራችን ላይ ይሄ ህዝብን ጨፍጭፎ እኛን ከህዝብ መነጠል አይቻልም አሁን። ምክንያቱም ህዝብ የሚጠቅመውና የሚጎዳውን ያውቃል፣ ለይቶ ያውቃል። እያደረግነውም ያለውን በየቦታው የምንጎናጸፈውን ድል ያውቃል። ጠላት በገባበት ቀጠና ማህበረሰባችን ላይ የሚያደርሰውን ኪሳራ አይን ባይን እያየ ስለሆነ ጠላት አሁን ሁሉን ነገር ለይቶ ያውቃል። አክ ብሎ ተፍቶታል የአብይ አህመድ ሰራዊትን። የሚገርም ነገር አልሳካ አሁን በእኛ ቀጠና በሚኒሊክ እዝ ሰሞኑን እያደረጋቸው ያለው የምርጫ ቅስቀሳ የሚያደርገው የመጀመሪያው ቤተክርስቲያን ላይ ነው። ቤተክርስቲያን ላይ በዓላቶችን በመቁጠር የዓመት በዓል ሲሆን እንደዚህ በሰንበት ቀን የተለያዩ ቤተክርስቲያን ላይ እየዞረ ምርጫ ቅስቀሳ ዙሪያውን የቤተክርስቲያኑን አጸድ በሚኒሻ በታጣቂዎች በማገት በቃ ወደዱም ጠሉም ህፃናት ሳይቀር አዛውንት ሳይቀር ቤተክርስቲያንን ከበባ በማድረግ ነው ምርጫ ቅስቀሳ እያደረገ ያለው። ምክንያቱም ህዝብ በጠራው ቦታ ላይም ስለማይገኝ አሁን ህዝቡ አይገኝም፣ ማንም ስለማይገኝለት። ሌላው ይሄ በማዳበሪያ ምናምን ለማህበረሰቡ የሚጠቅም ነገር ይዞ እንደመጣ በማስመሰል እዛው ባሉ የቅርብ የብልጽግና አመራሮች አሉ በስር የተሰገሰጉ በእነሱ በኩል ተደራሽ አድርጎ ማህበረሰቡን ስብሰባ በመጥራት ከዛ በኋላ ነው እንግዲህ የሚገርም ነገር ድንገት እነዛ አስመራጭ እንትኖቹ ዱብ ይላሉ። ወዲያውኑ ማህበረሰቡ ላይ እንደዛ በግድ አግቷቸው ነው እንግዲህ ምርጫ ቀስቀሳ እያደረገበት ያለበት ሁኔታ ነው ያለውና አሁን ላይ ያው ሰሞኑን የምናስተላልፋቸው ይሄን ምርጫን በተመለከተ ነው። እሱም የሌለ ፕሮፓጋንዳ እየነፋ እየሰራ ስለሆነ እኛም ለማህበረሰባችን ላልገባው እንዲገባው የምናስረዳበት ሁኔታ ይሆናል ብዬ ማስበው በዚህ ጉዳይ ነው። እኛም ሰሞኑን እንሄድበታለን ወይም ወደ እናንተ እናደርሳለን ብለን ያሰብነውና መሸነፉን አምኗል አብይ አህመድ። በቃ ከብዶታል። ምንም ማድረግ የማይችልበት ሁኔታ ላይ ነው ያለው። በነገራችን ላይ በውስጥ ሰሞኑን አሁን እጅ እየሰጡ ያሉት ራሱ የጥላት ኃይል በቃ የሚነግሩህ ተአምር ነው። ውስጥ ላይ የሚሆነውን ነገር ሲነግሩ ተአምር ነው። አይደለም ሌላ አይደለም። በአውደ ውጊያ ላይ ያሉት ሰዎች አሁን እንኳን በቅርቡ በምርጫ እንትን ውስጥ ያስቀመጣቸው ሰዎች ሁኔታውን አይተው ያለው ነገር ሲገባቸው አሁን ያልገባውን ያላየውን ጆሮ ያላየውን ያልሰማውን ያልተረዳውን በጥቅማ ጥቅም በመያዝ ነበር እንደዛ አይነት ነገር ስህተት እያሰራቸው የነበረው። ነገሮችን ጠለቅ ብለው ሲያዩት ግን በጣም ከባድ ነገር ስለሆነባቸው ወደኛ እጅ እየሰጡ ያለበት ሁኔታ ነው ያለው። ወንድም አለም ይሄው ነው ያለኝ። ለሌሎች እህቶች ካሉ እድል እንስጣቸውና ከታችም ያሉ ወንድሞች አሉ ገስት እየላኩ ያሉ እነሱን እንጋብዝ። እስኪ እነማን ናቸው? እኔ አላወኳቸውም ወንድም አብሽ። እስኪ አንድ ቁጥር ይላኩልኝ። እነማን እንደሆኑ አላወኳቸውም። ማቃቸውን አጥቼ እኮ ነው። ይሰማል አብሽ? ተቃራኒ ሐሳብ ካለ እናወርደዋለን። የሚስማማን ሐሳብ ካለ አስተላልፎ ይወርዳል። እሺ ችግር የለውም። በዚህ ላይ እስኪ ሐሳብ የሚሰጣል እዚህ ጋር ከገቡት ምናልባት አገዛዙ በመድፍና በድሮን እየጨፈጨፈ ያለውን ህዝብ ምረጡኝ ማለቱ እንደው ማህበረሰቡ ምን ያክል እየናቀ እንዳለ ነው እየናቀ እንዳለ ማሳያ። ሌላ ተቀናቃይ ፓርቲ ነን ባዮች የሱን አላማ የሚያሳልጡ ሰዎች አሉ። እንግዲህ እንደነ ግርማ ሰይፉ አይነት የኢዜማ ምናምን የሚባል ሰውዬ አማራውን ከ3 ከ4 ከ5 እንከፋፍለዋለን እያሉ የሄዱበት ሁኔታ ከመቼውም በተሻለ ሁኔታ አንድነቱ እንዲጠነክርና ጠላቶቹን በአይነ ቁራኛ እንዲከታተል ከሚገባው በላይ ማሳያ ነው ወይንም ይጠቅመናል ብዬ አስባለሁ። ለአማራውም ይጠቅመዋል ብዬ ነው የማስበው። እነሱ አጀንዳ ለመስጠት ሊሆን ይችላል። አጀንዳ ለመስጠት ብቻ አይደለም በትክክልም ስለሚያደርጉት ነው። ግን ይሄ ነገር ለኛም ይጠቅመናል። ጥሩ ነው። ጠላቶቻችን ባይዘው ወይ በጣም ጥሩ ጠላት ነው የገጠመን። እንደ መለስ አይነቶቹ ቢሆኑ ነው
እየደበቁ ነበር የሚገሉን፣ እየደበቁ ነበር የሚያስሩን፣ እየደበቁ ነበር የሚያኮላሹን። እነዚህ ጥሩነታቸው በአደባባይ መናገራቸው ነው። ከዛ በተጨማሪ እንግዲህ መስጊድ ማነው ቤተክርስቲያን ለማሰራት ሰራተኛ አጣን፣ የሰራተኛ ችግር አለ ምናምን ይላል። እኛ በአሁኑ ሰዓት ክርስቲያኑ እየሞተ ቤተክርስቲያን እንዲኖር አንፈልግም። ክርስቲያኑ ሲኖር ነው ቤተክርስቲያን የሚኖረው አይደል? እየታረደ ነው ያለው። ሙስሊሙ እየታረደ እየተፈናቀለ እየተሳደደ እየተራበ እየተጠማ ሰላሙን እያጣ መስጊድ መሰራቱ ለማን ነው መስጊዱ የሚሰራው? ለሌላ ሀገር አገሪቱን ለሌላ ሀገር ሊሸጧት ነው? የሌላ ሀገር ሙስሊም ሊኖርበት ነው? የሌላ ሀገር ክርስቲያን መጥቶ ኢትዮጵያ ውስጥ ሊኖር ነው? በሰሞኑ የተናገረው ነገር ስላለ ነው። እዛ በተጨማሪስ ስራ የሚሰራ ሰው አጣን፣ ሰራተኛ አጣን ብሏል። ከሌላ ሀገር እያመጣን ነው ብሏል። የራሱን ሀገርማ ዜጎች የራሱን ሀገርማ ወጣቶች ሀገሪቱን ማልማት የሚችሉ ሀገሪቱን መገንባት መለወጥ የሚችሉ ነገን ቀጠናውን በብዙ መንገድ በወታደራዊም በኢኮኖሚውም በፖለቲካውም ዘርፍ ቀጠናውን የተሻለ ማድረግ የሚችሉ ወጣቶችን በጦርነት እያስጨረሰ ነው። በግዴታ በጦርነት እየወሰደ እያስጨረሰ ግማሹ አካለ ጎደሎ ሆኖ መታከሚያ አጥቶ መከራውን እየተሰቃየ የተገባለት ቃል እንኳን በአግባቡ አልተገበረለት ብሎ ሰላማዊ ሰልፍ ሲወጣ እየገደሉትና እየረሸኑት ያሉበት ሁኔታ መረጃም ደርሶናል። በሰሞኑ ሰላማዊ ሰልፍ የወጡ ሰዎች የመከላከያ ሰራዊት እንግዲህ ይመቱ፣ ይረሸኑ፣ ይታሰሩ፣ ድጋሚ ለብሶ መውጣት ያስቀጣል ተብሎ ውለታቸው የነሱ ውለታ የወንድሞቻችን ውለታ በዚህ ልክ እየተከፈላቸው ነው ያለ። እንግዲህ የነሱ የሞቱለት የተሰውለት የአካላቸው ያጡለት መሪያቸው እያደረገ ያለውን ነገር እያየን ነው። እኛ እንደ አንድ ኢትዮጵያዊ እኛ እንደ ኢትዮጵያ ይሄ ነገር በጣም እጅግ ከምንም በላይ የወንድሞቻችን መጎዳት ወንድሞቻችን ታቆስለው ሕክምና ማጣታቸው ከምንም በላይ ያሳምመናል ለኛ በጣም። ስለዚህ የመከላከያ ሰራዊት ይህንን እያየ ለዚህ ስርዓት ማን ነው የሚሞተው ነው? ለምን ነው የሚሞተው? ለምን ነው የሚሞተው እያልን የቆየ ነው። ምናልባት በዚህ ሰሞን ለራሱ ግባት ወይም ለሚዲያውን ለመዝጋት ብሎ የሆነ አጀንዳ ለመስጠት ፈልጎ ከተናገራቸው ንግግሮች ነው ተነስቼ ነው በአንድም በሌላ መንገድ እነዚህን አንተም የበለጠ እንድትሄድባቸው ፈልጌ ነውና አድማጭ ተመልካቾቻችን በደንብ ወይንም የሚዲያ ሰዎች በደንብ እንዲሄዱበትም ስለፈለኩና በዛ ልክም መስራት እንዳለብን ስለማምንበት ነው። ወንድሞቼ እንግዲህ እነሱም ባለመገኘታቸው እንግዲህ ያው የራሳቸውን ትንሮ ሊሆን ይችላል መገኘት ነበረብን። ስለዚህ በእነዚህ ላይ አንተም የራስህን የጠቀስኩልህን አያይዘህ በደንብ ሂድበትና ብንሰነባበት የተሻለ ነው ብዬ አስባለሁ። ጓድ ቀጥል። እናለን ወንድም አለም ክበርልኝ። ያው እንግዲህ ካንተ የተሻለ እንኳ ይሄን ያህል የፖለቲከኛ ያው መሬት ላይ ያለን ፋኖች ወንድማችን ቀጥል እስኪ። ይዘር በሬ ቀጥል። በሬ እህቶቻችንን እንጋብዝ። እዚህ ያሉት እህቶቻችን ሀሳብ መስጠት የምትፈልጉ ሀሳብ ስጡ። እሺ እናመሰግናለን። ያው እድል እንግዲህ ለኔ እንኳን ላንቺ ተብሎ አልተሰጠኝም። በመጀመሪያ እንዴት ዋላችሁ? እህታችን እንዴት ነሽ? ሰላም እግዚአብሔር ይመስገን። እንግዲህ ያው ያላችሁበት መንገድ አሪፍ ነው። ያውና የእናንተን ደጋፊ ነን እኛ። ያው ቦታና ጊስ እንደዚህ እናንተን ለመደገፍ ያው ብንቸገርም በምንችለውና ባለን አቅም ያው ለመደገፍ ሙከራ እናደርጋለን። ማለት በሀሳብ ደረጃ ምንጊዜም ከእናንተ ጋር ነን። ግን እንደው እንደ ኮሜንት ሀብቴ በግል ፈልግህ ነበረ፣ ቴክስት ልጽፍልህ ነበረ አልመለስክልኝም። ማለት አሁን ለምሳሌ እንደዚህ በድሮን እየተመቱ ምረጡኝ ማለት
ይህ ምንም ጥያቄ የሌለው ማለት ነው። ድሮን ሲለቀቅ ለህዝብ ነው የሚለቀቀው፣ ምንም ጥርጥር የሌለው ማለት ነው። እናንተ ብቻ ከህዝብ ተነጥላችሁ የምትገኙበት ቦታ ምንም ይሄ ግልጽ የሆነ ነገር ነው። ዝሮ ዝሮ እየተጎዳ ያለው ህዝብ ነው፣ እየተጨፈጨፈ ያለው በድሮንም ህዝብ ነው። እናንተ ምናልባት አንድ ሁለት ሰው በዛን ውስጥ የእናንተ አካላት ሊያልፍ ይችላል። ይሄ እንግዲህ ህዝቡ ምንም ማድረግ ስላልቻለ ነው እንጂ መምረጥ ፈልጎ ወይም ያን እሱን ደግፎት አይደለም። እናንተ የምትረዱት ማለት ነው። ማለት አሁን ለምሳሌ የሆነ ቦታ ላይ ሀብቴ ቤት አንድ ይቅርታ እንትኑ የገባሽ አልመሰለኝም። በነገራችን ላይ ለምን ትመርጣላችሁ እያልን ህዝባችንም ላይ ይኸውልሽ መልእክት ነው እያስተላለፈ ህዝብ የሚጠቅምና የሚጎዳውን ያውቃል። አሁን አንቺ የምጠይቂን ጥያቄ ምን ህዝቡን እየከሰስን ነው አይደለም። በነገራችን ላይ ህዝባችንን እየከሰስን አይደለም። ገባሻ? አሁን አንቺ የምታስመስዩ እንደዛ አይነት ነገር ነው። አልገባሽም መሰለኝ ሐሳቡ። አሁን ህዝቡን እየከሰስን እነሱን ከመረጥክ እንደዚህ እናደርጋለን ምናምን አይነት ነገር መልእክት አላስተላለፍንም። መታለን እኛ አንደኛ ህዝብ የሚጠቅምና የሚጎዳውን ለይቶ ያውቃል። ያልገባውን ህዝብ ደግሞ እንዲረዳ ለማስረዳት ካልሆነ በቀር እዚህ ቦታ ላይ የቀረብ ነው። አሁን ያንቺ ጥያቄ ትንሽ ከኛ እንትን ጋር ትንሽ ፈር የለቀቀ ነው። ለኛም ትምህርትም አይሆንም፣ ለሌላውም ግንዛቤ አይሰጥም። ይቅርታ በጣም ወይ አዳምጭን ትንሽ ቆይና ሌላ ሰው ድረስ አይ ገብቶኛል። ሰው ችግር የለም። እኔ ወደዛ ልመጣ ነው። ችግር የለውም። ቀጥሉት። እሺ ቲጂ ቀጥይ እስኪ። ሌላ ሰው ቲጂ ቀጥይ። ነው ይቅርታ በጣም በቃ እኔ መሳቅ ደስ ስለሚለኝ ነው። ሶሪ እንዳትቀየሙኝ። ለማንኛውም እሱ ነው ደግሞ በጣም አንድ የሚገርመኝ ነገር ልንገርማ በዚሁ ላይ ወይ እህቶቻችን እስከሚናገሩ በጣም ኮመንት የሚጽፍልህ ሰው በለቀቀው ቪዲዮ ሂዶ ኮመንት በጣም ነው የምንወዳችሁና አከብራችኋለን የሚል ሰው ፎሎ አላደርግም። በጣም እኮ ነው የሚገርመው። እኔ እኮ በጣም ላይክ አድርጎ ፎሎ ሳያደርግ ነው የሚያልፈው። ምን እንደሚያስከፍለው አይታወቅም። አሁን ከታች ራሱ የሚጽፉ ሰዎች አሉ። በቃ ሰላም ነው ሆይ ጠፋህብን አይተን አናውቅም ምናምን፣ ግን ፎሎ አላደረገም። በቃ አስመሳይ ህዝብ እኔ አይነት ነገር ነው። እና ቀጥይታችን ቲጂ ቀጥይ እስኪ። እኔ እውቀት የሌላቸውም ይመስለኛል ማለት ያን ያክል እንደው እኔ የእውቀት ማነስ ሁሉ ብዬ ነው የማስበው። አንዳንዶች ጠላት ናቸው፣ አንዳንዶች ደግሞ የማወቅ እንደው በዚህ ዘመን ይሄን እንኳን ያለ ማወቅ እኔ እንጃ በምን ልግለጸው። ዘመናት አስቆጥረናል። እኔ ቅድም እንዳልከው ነው። በነገራችን ላይ አልቧልተኛ ዝም ብሎ በቃ የሆነ ቀልድ ምናምን ወይ የሆነ ነገር በየቀኑ የሚፖስት ሰው 1 ሚሊዮን ከዛም በላይ እኔ ልንገርህ መሬት ላይ ያሉ ፋኖች ቢያንስ ከ1 ሚሊዮን በላይ ራሱ ከ500 ሺህ በላይ ፎሎ ሊኖራቸው የሚገባው እኮ ልክ እንደዚህ አይነት መልእክት የሚያስተላልፉ ወንድሞቻችን ነበሩ። እንደኛም ቤት በአብዛኛው ቤት እኮ እኛው እንደውም 100 እንደምንም ተጋግጠን 100 ሺህ ገብተናል። ይሄ አብዛኛው እኮ ጭራሽ የለም እኮ በ15 ሺህ በ20 ሺህ እኮ ነው አብዛኛው ወንድሞቻችን። በጣም እኮ የሚገርም ነው። በየቀኑ አሁን እና ሀብታሙ የሱፍ እንደው እኛን እንኳን ተውን ችግር የለ። ሀብታሙ የሱፍ አሁን በየቀኑ ነበር መረጃ የሚያደርሰው። አንተ አሁን የሆነ ሰዓት ላይ ያኛውን ስራ እንትን ከመጀመር በፊት ቢዚ ከመሆኑ በፊት በየቀኑ ነበር በቃ እያንዳንዱ ነገር በየቀኑ የሚሆነውን ጀብድ ታስተላልፍ ነበር። የዛን ሰዓት አንድም በቃ ፎሎውን በየቀኑ ሳይጨምርም ጭራሽ መቶ እንኳን የሚጨምረው በሳምንት አስቆጥሮ ነው። በጣም ነው የሚገርመው እኮ በቃ ላይክ አድርጎ ሐሳብህን ወስዶት አንተን ወዶህ በቃ የሚያልፈው ፎሎ ሲያደርግ ነው የሚያልፈው። ምን በቃ አሁን እርግጠኛ ነኝ ገብታ አካውንቱ ቼክ ብታደርግ የማይረባ ሰው ነው በቃ ፎሎ ሲያደርግ የሚውለው እኮ። በጣም እኮ የሚገርም መተው ራሱ እኮ እዚህ ቦታ ላይ መተው እየሰማህ ታብ አያደርግም፣ ኮፒ ሊንክ አያደርግም፣ ይሳለቅብሃል ጭራሽ እኮ ዝም ብሎ በቃ ማርያም ፍጋሪ ሆነ። ሀብትሽ አፈራ አባብላና የምትሰራው ስራ በጣም አሪፍ ነው፣ የሚገርም ነው። ግን ምን አለ ቢያጠፋህ አይነት ስድብ እኮ ነው እንደዚህ ፎሎ አለማድረግ ማለት ይሄ ከባድ ነው። ሀሳቡ ከባድ ነው። ጥሩ ነው። ግን እኛን ከስልጣን ስለሚያንገዳግድ አለቆቻችን የምናገኛትን ሽርፍራፊ ሊያስቀርብን የሚችል ሀሳብ አፈራ አባቢ ግን ሳያደንቅ ማለፍ አይፈልግም። ግን የሚገርም ነው ወንድማችን
አርቲስት አርበኛ ኪሮስ ደርቤ መጥቷል። እስኪ እንግዲህ እድል እንስጣቸው ለሌሎች። ቲጂ ሀሳብ አለሽ? ቲጂ